የዛሬ እንግዳችን ቤተልሔም ፍቅሩ ከ10 ዓመት በላይ በስደት ተንከራታለች። በመጀመሪያ ስደቷ በሀገረ ጆርዳን ከ11ኛ ፎቅ ላይ አሰሪዋ ልትወረውራት ታግላታለች። በገዛ አሰሪዋ ግማሹን ጸጉሯን እስከመላጨት ድረስ አይሆኑ ሆኖባታል። ከሁሉም ፈተናዎችና መከራዎች በኋላ ግን ዛሬ አንድ ውሳኔ ወስናለች። ልጇንም ይቅርታ ለመጠየቅ አስባለች። አሁን ቤተልሔም ከሀገረ ጆርዳን፣ ልጇ አፎሚያ ከአዲስ አበባ በልጄ ናፈቀኝ ይገናኛሉ። አፎሚ እንዴት ነሽ? እግዚአብሔር ይመስገን። ከእናትሽ ጋር ከተለያያችሁ ምን ያህል ዓመት ሆነ? ረጅም ዓመት ነው ማለት የመጣችበትን እንትን ራሱ አላስታውሰው። በቃ ከሄደች መልኳ ሁላ የመጥፋት ነገር አለ አይደለ? እንደዛ አይነት ነገር እንዴ። አትገናኙም እንዴ? በቪዲዮ ኮል አንገናኝም። ለምን? እኛ ኦንላይን ስንገባ እሷ ትወጣለች ወይ እሷ ስትደውል እኛ የለንም። እና የሆነ ፎቶ ነገር ነበር የላከችው ማለት የምትሰራበት ቤት ጸጉሯን ላሽተዋት ምናምን አይነት ነገር እንደዛ አይነት ፎቶ ነበር የላከችው እንጂ ምን ቪዲዮ ኮል ምናምን አንገናኝም። አሰሪዎቹ ያለ ፍቃዷ ነው ጸጉሯን እንደዛ ያደርጓል? አዎ። እና ፎቶውን ስታይ አንቺ ምን ተሰማሽ? ደነገጥኩኝ፣ አለቀስኩኝ። በዚህ አይነት ሌላም ነገር ሊያረጓት ይችላሉ ብለሽ ፈራሽ እንዴ? አዎ። ከማድረግ ወደ ኋላ አይሉ። ግን በስልክ ስትገናኙ ምን አይነት ሁኔታ ውስጥ ሆና ነው የምታወራሽ? ለኛ አትነግረንም ሁኔታውን። እሺ። ግን አንዳንዴ አባቴ እኛ ይሄን አርጊ ብለን ስናስቸግራት ስሜቱን ይነግረንና እንረዳታለን እንጂ እኛ ይሄን አርጊ ብለን ነው እናስጨንቃት እንጂ በሰዓቱ ስሜቷን ስቃ ስለምትነግረን አይገባንም ነበር። ታናሻለሽ ማለት ነው? ታላቅ ወንድምሽ ነው? ወንድሜ ነው። የእናትሽ ሚሞሪ አይምሮሽ ውስጥ ምንድነው ያለው? እኛ ቤት በነበረሽ ጊዜ ማታ በተለይ ዝናብ ሲዘንብ መክሰስ ሰርታ አብረን ቁጭ ብለን እየበላ እነሷ ካለች ሳቅ ነው። ምንም በቃ ምንም መተከዝ ምንም የለም። ከ4 ሰዓት እስከ 5 ሰዓት እየተሳቀ ነው እና እሷ የሌለሽ ጊዜ ያያት ውስታዎች ይመጡብናል። ናፍቃሽ ያለቀሽበት ቀን እንዴ? ሁሉ ጊዜ የማይረሳት ውስታ አለ። ብትተው ማትተው ቢቀር የማይቀር እና ልርሳው ብትል እንኳን የማይጠፋት ውስታዎች አሉ። እኔ ብቻ ሳልሆን አያቶቼም ይላሉ። እና የሆነ ጊዜ እንደውም ለቤት ቅርጫ አላስገባንም ነበር። እሷ ነች ቅርጫ ያመጣችሁ ተሸክማ ሁሉ ጊዜ የሚያነሳው አለ አያቴ። እሷ ተሸክማ አምጥታ ጠብሳ አብልታ በቤት ውስጥ ሁሉ ጊዜ ትመረቃለች። እና ሁሉ ጊዜ ይከፋናል። ከሁላችንም በላይ ደግሞ እኔ በተለይ ይከፋኛልና መኖሯ ግድ ነው። አሁን እንግዲህ እሷ ጠፍታ ነው እየሰራች ያለችው አረብ ሀገር ላይ። ስለዚህ ጠፍተው ሲሰሩ ላይፉ ከባድ ነው። ስራ ተቁጭ የሚሉባቸው ጊዜዎች አሉ። ፖሊስ ያዘኝ አልያዘኝ። ስለዚህ ይሄን ያህል ብር አጠራቅመው ቤት ይሰራሉ፣ መኪና ይገዛሉ ተብሎ አይገመትም እንደው የተለየ ታምር ካሌለ በስተቀር። አሁን ያለውን ነገር ዝም ብላ ትታው ባዶ እጇን ብትመጣ አንቺ እውነት አይደብርሽ? አይደብረኝም። እሷ እንደውም ባዶ እጇን መምጣቷ አስፈርቷት ነው ይሄን ያህል ጊዜ የቆየችው። ምን ይዤ እመጣለሁ? ሰውስ ምን ይለኛል? ስንኖር ስለሰው አይደለም ልጆቼ ተጎዱ ብላ ግን መምጣት አለባት። ያመረኛ ፍቅሯን እንጂ ምንዋንም አንፈልገው። እስከዛሬ አድርጋልናለች ለኛም ብላ እንደሄደች እናውቃለን። ስለዚህ ብትመጣ ብቻ በቂያችን። አሁን ናፍቆቱ ስላለ ትምጣ ብለሻል። ነገ መጣች ባዶ እጇን፣ ከዛ እዚህ ቁጭ አለች። ከዛ ምናልባት እዚህ እንዳሰበችው ባይሆን ሲከፋት ብትበሳጭ፣ ብትቆጣሽ፣ ብትገርፍሽ፣ ብትጋጩ እዛው ብትሆኝ ይሻለኝ ነበር ለምን መጣሽ አትይም? አይደለም። ምክንያቱም ያለሷ ያሳለፍናቸው ጊዜዎች ከአያቶቻችን ጋር ደልቶን ብንኖርም የእናትነት ፍቅሩ ስላለ አንላት። ዛሬ እንግዲህ ትገናኛላችሁ። ይሄንንም ሀሳብሽን ትነግሪያታለሽ ብዬ አስባለሁ። እናት ውጭ ሀገር ስትሆን በአንድ በኩል የሆነ ደስ የሚል ነገር አለው። በተለይ በቃ እናቴ ውጭ ሀገር ነች ምናምን ትምህርት ቤት ስትሄጂ የሆነ ነገር ሲገዛልሽ ምናምን ያ ደስ የሚል ስሜት አለው። ከሱ ስሜትና ከሚያስጨንቀው ከናፍቆቱ ከፍርሃቱ የትኛው ነው የሚበልጠው ላንቺ? ፍርሃቱ። እናቴ ውጭ ሀገር ናት ስትል ደስታ አለው፣ ግን እዛው እሷ ምን እንደምትሰራ እኛ አናውቅም። እና እዛ ከምትሆነው ነገር አንጻር ደግሞ መሄዷ ምንም ያህል ደስተኛ አያደርግም። በተለይ ደግሞ እንደ ሴት ልጅ ሆነ ስታየው ለመናገር ራሱ በጣም ያስጠላል። አንቺን የምታሳድግሽ አያትሽ ነች? አያቴ ናት። አያቶች ፍቅራቸው ልዩ ነው፣ ግን ደግሞ እናትነት ደግሞ ራሱን የቻለ ሌላ ቦታ አለው፣ በአያት የማይተካ
እና እናቴ አጠገቤ ብትሆን ይሄን ብነግራት ያልሽው ጉዳይ ገጥሞሽ ያውቃል? አዎ ለምሳሌ ቤተክርስቲያን ለጥምቀት አንድ አይነት አሰርተው በምታይበት ሰዓት ምንም አያቴ ብትኖርም እናት የምታስፈልግበት ሰዓት አለ። ትክክል። ለእናት ደግሞ ለአያት ከማትነግራት ለእናት ከምትነግራት ነገር አለ። ያንን ስሜት ደግሞ እናት ብቻ ናት ልትረዳ ከምትችለው። ግን ያው ይሄን ሁሉ ነገር እንቋቋመዋለን። ምክንያቱም መሄዷ እዛ መቆየቷ ለኛው ነውና ግድ ነው መቆየቷ። አንቺ አረብ ሀገር መሄድ ትፈልጊያለሽ? አልፈልግም። ለምን? እሷን ያለችበት ሁኔታ ስለማውቀው ነው። አንቺ ምንድነው መሆን የምትፈልጊው? ዲዛይነር። ኦኬ። ከየት መጣ ኢንስፓይሬሽኑ? እሷ ራሱ ታውቃለች። አሻንጉሊት ላይ ምናምን ልብስ እየቀደድን እንሰራ ነበር። ሞዴሊንግም እንፈልግ ነበረ፣ ግን እድሉን አላገኘንም ለመማር። ትወና ላይ ሞክር ነበረ፣ ዳንስም ሰራ ነበር። ኧረ ተይ። ዘመናዊ ነው ባህላዊ? ዘመናዊ። ስንት ያክፍልሽ? 10። እሱ ላይ በርቺ ትምህርትሽ ላይ። ጎን ለጎን ግን ከኮምፒውተር ጋር በተያያዘ ባለሽ እድል ስማርትፎንም ስታገኚ ኢንተርኔትም ስታገኚ በተለይ አሁን በአርቲፊሻል ኢንተለጀንስ ፋሽን በጣም እየዘመነ ነው። እሱን እያጠናሽ እየተዘጋጀሽ መቆየት ነው። አሁን ህልምሽን እንድታሳኪ የሚያግዝሽ ሰው አለ? አያቶቼ ናቸው። እነሱ ትምህርቱ ላይ ዋናው ኖርማሊ ትምህርት ላይ ፎከስ እንዳደረግ ነው የሚፈልጉት እና አያቴ ደግሞ በጣም ጎበዝ ተማሪ ነበረ። እሱ በእነሱ ጊዜ 2 4 6 እያለን ተማሩና በጣም ጎበዝ ተማሪ ነበረ እና እሱ ትምህርቴ ላይ ነው ፎከስ አድርጌ በቃ በትምህርቴ እንዲሄድ ነው ፈልገው እና እንደዚህ አይነት ህልሜንም አያውቅም እሱ። ሴቷ አያቴ ነች የምታውቀው በይበልጥና እሷ ትገፋኛለች እንድወጣ እንዳይ ምናምን ነገሮችን እንዳይ ትልከኛለች እና ታግዘኛለች። አሁን ሁለቱ ባላንስ ያደረገ ነው እናንተ ቤት። ትክክለኛ ጋይዳንስ ነው ያለው። እሳቸው ትምህርቱ ላይ አያትሽ ደግሞ ተሰጥኦሽንም ቼክ አድርጊ ይሉሻል። አሁን ለምሳሌ ዶንኪ ቲዩብ ላይ እኛ ሰው ስንቀጥር ወጣቶች ናቸው የሚመጡት። አሸንፈው ጥሩ ውጤታማ የሚሆኑት የቶቹ መሰሉሽ? ልጅ እያሉ ሰንበት ትምህርት ቤት ላይ ድራማ ክፍል ይሳተፉ የነበሩ፣ ያገለግሉ የነበሩ፣ ክበባት ላይ ይሰሩ የነበሩ የሆነ ከልጅነት የኖረ ልምድ ያላቸው ልጆች ሲመጡ ስራ ቦታ ላይ እኩል አይወዳደሩም ከፍሬሽ ከተመረቀው ጋር። ስለዚህ እነዚህ ተሰጧችን የምናዳብርባቸው ነገሮችም ያስፈልጋሉ። ግን አንዳንዴ ተሰጦ እናዳብራለሁ ብለው ልጆች ከቤት ሲወጡ መጥፎ ጓደኝነት፣ ሱስ፣ ማምሸት፣ አጉል ባህሪ፣ አንዳንድ ጊዜ ደግሞ ወጣትነትሽን፣ ቁንጅናሽን፣ ሴትነትሽን መጠቀም የሚፈልጉ ሰዎች ባላሰብሽው መንገድሽን የማሰናከል ብዙ እህቶች እኮ ፍቅር በሚል ስም በስሜታዊነት ያለ እድሜያቸው የልጅ እናት ሆነዋል አይደል? ከመንገዳቸው ቀርተዋል። መማር እየፈለጉ ምናምን ያንን ወላጆች መፍራታቸው መጠንቀቃቸው ለኛ ነው። ደግሞ የሚገርምሽ በቂ ጊዜ አለ። ከተመረቅሽ በኋላ ፋሽኑን ልሞክረው ብቲ በጣም በቂ ጊዜ አለ። አይገፋም ጊዜው ገና። ስለዚህ አያቶችሽንም በእውነት ከልብ እናመሰግናቸዋለን። ተሰጦሽንም ደግሞ እንድታዳብሪ ስለምታግዝሽ ሴት አያትሽንም ከልብ እናመሰግናለን። አሁን ደግሞ ጥቂት ቆይታ ከአፎሚያ እናት ከቤተልሔም ጋር አድርገን ሁለቱን መጨረሻ ላይ እናገናኛቸዋለን። እንዴት ነሽ ቤቲ? ሰላም ነው? በጣም ደህና ነኝ። እሺ፣ በጣም አመሰግናለሁ። ኢትዮጵያ ያለሽ ወደ ስደት ከመውጣትሽ በፊት ወደ ኋላ ለመልስሽና ከልጆችሽ አባት ጋር ስትተዋወቂ አንቺ ምን ላይ ነበርሽ? ከልጆቼ አባት ጋር ስትተዋወቅ እኔ በጣም ልጅ ነኝ። 16 17 ዓመት በሆን ነው። አንቺ 16 ዓመት ልጅ ሆነሽ እንዴት ልታገቢ ቻልሽ? ልጅ ሆኜ ያው 9 8ኛ ክፍል እያለሁኝ ነው። ከዛ እኔ እንደዚህ ወደ እንትን ሲል መሄድ አልፈለኩም ወደ ክላስ ማለት ነው። እሱ ግን ያደርሰኝ ነበር። እያደረሰኝ ይመጣል። ከዛ ደግሞ ይመጥነቱ ይወስደኛል። ቆይኝ፣ በቤተሰብ ነው የተጋባችሁት? ኖ ራሳችን ነን። እኔ እናቴ ሌላ ሀገር ስደት ስትሄድ እንጀራ እናት ነበረች። ኦኬ። ከሷ ጋር ላለመኖር ብዬ ስወጣ ከሚሊተሪ ጋር ተዋወቅኩ። እንዴት ተዋወቃችሁ? ሰፈራችን አንድ ሰፈር ነው። እኔ ኳስ ሜዳ ነው ሰፈር እና ሰፈራችን አለ አዲስ ሚካኤል ነው። ቤተክርስቲያን ነው የተዋወቅነው በላይ። እሺ። ቤተክርስቲያን ተዋወቅን። በዛ የተነሳ በቃ መግባባት ጀመርን። ቤት ተከራየ። በቃ እንጀራ እናት ውጭ አለኝ ወጣሁኝ ማለት ነው። ኦኬ። አብራችሁ መኖር ጀመራችሁ? አብረን መኖር ጀመርን። በባዶ ነገር ጀመርን። ያው ባዶ ማለት ነው። እኔም ተማሪ ነኝ። ከቤት ይዤ የወጣሁት የለበስኳትን ልብስ ነው። ቤት ትንሽ ከቤት ያልወጣ ስለሆነ ወንድ ስለሆነ ምግብም ሲሰጠው ወደ ተከራያት ቤት ይዟት ይመጣል።
ፍራሽ ምናምን እያለን እየኖርን ረጅም ዓመት አብረን ኦልሞስት 15 ዓመት። ምን ትሰሪ ነበር? ስራ ነበርሽ? ፀጉር ቤት ሰራ ነበረ፣ ልብስ መስቀያ ቤት ልብስ ሰቅዬ፣ ከዛ ደግሞ መስተንግዶም ሰራ ነበር። 3 ስራ በአንድ ቀን ሰራ ነበር። ይገርማል። ሰው 2 ልጆች በተከታታይ የወለድሽው እዚሁ ኢትዮጵያ ሆነሽ ነው ሳትሄጂ? ኢትዮጵያ ነው የወለድኳቸው። ቤተሰቦቹ በጣም መልካም ቤተሰቦች ናቸው። ኦልሞስት እስካሁን ድረስ እነሱ ጋር ነው ያሉት። ታዲያ ትዳር ይዘሽ ስራ እየሰራሽ ልጆች ወልደሽ እየኖርሽ ከነበርሽበት ህይወት እንዴት ነው ወደ ስደት አዲስ ጉዞ ልትጀምሪ የቻልሽው? ያው ልጆች ስታሳድግ ነገሮች አይሞሉ። እናቴም የመን ነበረች። ከዛ እሷን ፑሽ ስታደርገኝ ወደ ቤሩት መጣው ማለት ነው። እሺ፣ የመጀመሪያ ስደትሽ ቤሩት ነው? አዎ። ቤሩት እንዴት ነበረ? ለመጀመሪያ ጊዜ ስትገቢ ጀምሮ ምን አይነት ሰዎች ገጠሙሽ? ቤሩት 2 አደጋዎች ደርሰውብኛል። የመጀመሪያ ኮንትራት የወሰደች ሴትዮ 11ኛ ፎቅ እንደዚህ አንገላታይ ነበር፣ ልትጥለኝ ማለት ነው። እንዴ! የምሰራው ትዝ የሚለኝ መስታወት እጠቢ ያለችኝ፣ በሰላል አድርጌ መስታወት እያጠብኩ ነው። 11ኛ ፎቅ ነበረ ቤቱ። ከዛ በመሰላሉ ላይ እየወጣች መሰለኝ፣ ህፃን ልጅ ነበረች። እሷ ስትወጣ ስታያት እኔን ለመገፍተር ስትሞክር እኔ ወደኋላ አልኩኝ። መስኮቱ እንደዚህ ሲመጣኝ ይሄኛው 8 ሰዓት የፈጀ ቀዶ ጥገና ነው የተደረገልኝ። ይሄኛው ማለት ነው ጥርሴ ወደ ውስጥ ገባ። እንኳን እግዚአብሔር አተረፈሽ። አመሰግናለሁ። ከዛ እዛ ቤት ቆየሽ ወይስ ትተሽ ወጣሽ? ቆሻሻ እንደሚደፋ አድርጌ ነው የወጣሁት ከእሷ ጋር። በሰላምማ አትለያይም እኮ ከእነሱ ጋር። ከዛ ወዴት ሄድሽ? ታክሲ ያገኘሁኝ፣ ቀጥታ ታክሲ ውስጥ ገባሁኝ። ያ ታክሲ አበሻ የሚኖሩበት አካባቢ ወስዶ ጣለኝ ማለት ነው። አንዷን ተዋወቅኩኝ፣ በቃ ገባሁኝ ማለት ነው። በስንት ጊዜሽ ነበር ከቤሩት የተመለስሽው? 5 ዓመት። ያሰብሽው ተሳካ? አልተሳካም። ተመልሰሽ ስትመጪ ምን ነበር የጠበቀሽ? እኔ ትዳሬ እንዳለ ነበር የማውቀው። ባለቤቴ ሌላ አግብቶ ምናምን ነበር። ግን ትደዋወሉ ነበር? አዎ እንደዋወላለን። ልጆቼንም አናግራለሁ። ያው በሰባ ትክክል ላልሆን እችላለሁ ብሎ ለእኔ የማስበውም ይመስለኛል። እዛ ሆኜ በሰማ ኖሮ አሁን እዚህ ጋር ነው ያልቆምም ነበር። እሺ። የወቀስኩት ልጆቼን ነበረ። በሰላም እንድትመጪ ስለምንፈልግ ነው። ብዙ ሰው ከፎቅ ይከሰከሳል ይባላል፣ ብዙ ሰው አደጋ ይደርስበታል የሆነ ነገር ሲሰማ የሚለውን ይዘን ነው ብለው ልጆቼ ሲሉኝ፣ ኦኬ እናንተ የቻላችሁትን ለምን እኔስ አልችልም ብዬ ሄጄ ሰፈሬ አዲስ ሚካኤል አካባቢ ነው ሄጄ አለቀስኩኝ። እሱ አጠና እና አሁን ግን በጣም ሰላም ነኝ ከባለቤቴ። በጣም ሰላም ባንሆን ኖሮ ብቻ ፎሚያን አታያትም ነበረ አይደለ? ለምን ይሄ እንዲሆነ ለምን እንዲያልሆነም ብዬ ከባለቤቴ ሌላ ጦርነት ብፈጥር ልጆቼን አላገኛችሁም። እዛ ጋር ትልቅ ቤተሰብ አጣለሁ። ታዲያ በድጋሚ ወደ ስደት ወጥተሽ ነው ማለት ነው? አሁን ከውጭ ሀገር ሆነሽ የተገናኘ ነው? እውነት ነው። ወዴት ሄድሽ? ለምን ሄድሽ? አሁን ያለሁት ያው እንዳልኩ ጆርዳን። እሺ። የባለቤቴ ነገር ሀብትን ሲያደርግ ምናምን ትንሽዬ ቤት አባቴ ነፍሱ ሊማረው ሞቷል። እሷን ለማግኘት ተከራከርኩ። እሺ። ያንን ቤት ሄጄ ሳየው ድቅድቅ ብሏል። እሺ በቃ እኔ ሄጄ በቤቴን አትሼ ልጆቼን በቃ ምናምን የምፈልገውን ሰው ይዤ መኖር እፈልጋለሁ ብዬ ነበር የመጣው። ስመጣ ደግሞ ሌላ ነገር ነው የሚጠብቀው። ምን ጠበቀሽ? እዚህም ስመጣ ፀጉሬ ረጅም ነበረች። አመት የሰራሁባት ሴትዮ ናት። ሁሌ እንዲህ ትነካካኛለች፣ ሁሌ እንዲህ ታየዋለች። የሆነ ቀን ከሌሊቱ 9 ሰዓት ላይ በኢትዮጵያ ቤት ያለች ነው ተነሽ አለች፣ በእነሱ ቋንቋ ማለት ነው። ስነሳ ነው የማውቀው። ከዛ በኋላ ግን አላውቅም። ማለት ላጨችው? ያ ሴት ስትላጨው አላውቅም። ራሱ መድኃኒት ሰታሽ ነው የሚያስተኛ ወይስ ምንድን ነው? ጠዋት ስነቃ እንዳለ መሬት ሁሉ ፀጉር ነው፣ ትራሴ ፀጉር ነው። እኔ በህልሜ መጥቶኝ ሮጬ ሽንት ቤት ሄጄ ነው የታጠብኩት። ግን ይባስ ነው እየወለቀ ያለው። ከዛ ግን ያው ከኢትዮጵያ ጸበል ምናምን አስመጣው እንደነ ያደረገ። ምናልባት አንዳንዴ ምን ይባላል፣ ሴት ሰራተኛ ሆና በጣም የተዋበች ስትሆን ባሎቻቸውን የሚያጡ እየመሰላቸው ይፈራሉ ይባላል። ምክንያቱ ያ ይሆን? ሻሻ ስራ ነው፣ በዩኒፎርም ነው የምሰራው። ይገርማል። በጆርዳን መጀመሪያ የገባሽበት ቤት ስለ ስራው ጫና እስኪ አውሪኝ። መጀመሪያ የወሰዱ ሰዎች 4 ቤተሰብ ናቸው። በየሳምንቱ 100 ሰው ድግስ ያበላል። በአንቺ ነው እንደሚደገሰው? አሉ አንዳንድ ሰዎችም አሉ፣ ግን በጣም እኔ ላይ ነው የሚደረገው። ዕቃ ማነሳው እኔ ነኝ፣ የምደረድረው እኔ ነኝ፣ ወንበር የምደረድረው፣ ሁሉም ነገር ማለት ነው። አመት ቻልኩኝ። አመት ከዛ ወገቤ መነሳት መቆም ሲያቅተኝ ቢሮ መሄድ አለብኝ ብዬ ቢሮ ሄጄ ነው። ከዛ ደግሞ እንደገና የአሁኑ ቤት ገጥፎ እየጠፋሁት ማለት ነው።
እሺ ቤትዬ በቀጥታ አንድ ቪዲዮ ጋብዝሻለሁ። ሰላም እንደምን ነሽ? እግዚአብሔር ይመስገን። አፎሚያ እባላለሁ። አፎሚያ እሺ። በጣም ነው የማደንቅሽ። አመሰግናለሁ እኔ ቆንጆ። እና እንዳንቺ ዲዛይነር መሆን ፈልጋለሁ እና ምን ማድረግ አለብኝ? ዲዛይነር መሆን ታስቢያለሽ? ቁጭ በይ ልምከርሽ። እናቴ ወደፊት ጥሩ ደረጃ እንድደርስ አንቺ መሰረቴ ነሽ። ስንተኛ ነሽ? 10 ስለዚህ 2 ዓመት ይቀርሻል አይደል? አዎ። 2 ዓመት ስትማሪ 12ኛ ክፍል ላይ ጥሩ ውጤት ማምጣት አለብሽ። ምክንያቱም የተለያዩ ዩኒቨርሲቲዎች አሉ በፋሽን ዲዛይን የሚያስተምሩ፣ ኮሌጆችም አሉ። እንደኛ ኮሌጆች በጣም ጥቂት ናቸው። ግን የመግቢያ ነጥብሽን አልፈሽ ከዛ ዩኒቨርሲቲ ገብተሽ በደንብ ተምረሽ ፕሮፌሽናል መሆን የምችው የዛን ጊዜ ነው። ከዛም በኋላ ወደ ስራ ስትገቢ ደግሞ ስራ ከመግባት በፊት ደግሞ የስራ ስልጠናዎች ደግሞ የሚባሉ እነሱን ስልጠናዎች ወስደሽ በደንብ ያለ የበቃች ብቁ ዲዛይነር መሆን ትችላለሽ ማለት ነው። እናቴ በጣም ነው የምወድሽ። እስከዛሬ ድረስ ያደረግሽልኝ ነገር በቃል አይገለጽም፣ ተከፍሎም አይጨረስም። እናቴ ወደፊት መሆን የምፈልገውን ታውቂያለሽ። ለዛም አንቺ አለንታዬ ነሽ። ስለዚህ እናቴ መተሽ ደግሞ በአካል እስክንገናኝ ድረስ ፈጣሪ ለዓይነ ስጋ ያብቃል። ዲዛይነር ለመሆን ምን ያስፈልጋል? መጀመሪያ ትምህርት ያስፈልጋል። ከሁሉ ከትምህርት በፊት ኢንተረስት ያስፈልጋል። ማለት የውስጥ ፍላጎትሽ፣ አንቺነትሽ ዲዛይነር መሆን የሚፈልገው ከመቼ ጀምሮ ነው? አሁን ፋሽን በባየሽ ጊዜ ነው? ድሮ ልጅ ሆነሽ ነው? እንዴት ነበር? ድሮ ልጅ ነበር። አዎ። ስለዚህ ማለት ከልጅነትሽ የተሰጠሽ መክሊት ነው ማለት ነው። ስለዚህ ስታድጊ ደግሞ እየፈነዳ ይመጣል። ስለዚህ መማር የሚባል ነገር አለ። መማርና ማወቅ ነገሩን እስክታውቂ ድረስ ነው። ካወቅሽ በኋላ እውቀት ሆነ ይቀራል። ስለዚህ መማርሽ በጣም እናቴ በጣም ነው የምወድሽ። ፍቅሬን በምን እንደምገልጽልሽ አላውቅም። ግን እናቴ መተሽ አይተሽኝ ተገናኝተን አብረን ብንሆን በጣም ደስ ይለኛል። ስለዚህ እናቴ ነይልን። ወደፊት ታዋቂ ፕሮፌሽናል ዲዛይነር ሆኜ አንቺን እንደማስጠራሽ ሙሉ እምነት አለኝ። አመሰግናለሁ። በርቺ። እሺ። ፈልጊው ነገር ካለ ከጎንሽ። እሺ። 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 ታንክ ዩ። የሚገርም ነው። በጣም አመሰግናለሁ። እሺ እግዚአብሔር ይባርክ። አሜን። ያሉትን በሙሉ እግዚአብሔር ይባርካችሁ። አሜን። ጠፍተሽ እንደምትሰሪ ለአፎሚያ ነግርሻታል? ጠፋው ብዬ ስላት በቃ ልትቆይ ነው ማለት ነው ብላ አለቀሰች። ለምን እሷ ቀኑን ትቆጥረዋለች። የሆነ ጊዜ ከባድ ጥያቄ ጠይቃኝ ነበር። ምን አለች? ይፈጅብሻል ለምሳሌ ለመምጣት አለች። ጌት ብቻ ለምን ምንም እንዳለኝ ታውቃለች። ነገርኳት። እኔ እኮ ካሁን በኋላ ስራ ባገኝ ጌትሽን ልኬልሽ ትመጫለሽ አለችኝ ማለት ነው። ከባድ ነው። አንተኛውም ያንን ካለች ይባላል። ለምሳሌ የኬክ መስራትና ከዛ ላይ ሉዝ ይደረጋል። ልጆች አሉ። የተለያየ ዝጋም ራሴ በውጭ ስትኖር ሁሉ ነገር ራስ ላይ ነው የሚሆነው። ከዛች ከምትሰራት ላይ ነው የምትሰራው። ስለዚህ የትኬቷን ብቻ ብላ አትሰራ። እኔ ባገኝ እሄዳለሁ። ትኬት ብታገኝ ወደ ኢትዮጵያ ትመጫለሽ? ምንም ስራ ሰርቼ እኖራለሁ። እሺ አሁን ልጆቼ ብዙ ነገር የሚሉኝ ነገሮች አሉ። ግን አሁን አንቺ ስትመጪ በምትፈልጊው ልክ ሰርተሽ የምትፈልጊው ነገር ይዘሽ ነው የምትመጪው? ኖ ያማ እንደገና 8 ዓመት 7 ዓመት ይጠበቅብኛል ማለት ነው። እስካሁን የሰራሁት ይበቃል ዝም ብዬ ልግባ እያልሽ ነው? እዛ ጋር የምታጣው ነገር በጣም ይበልጣል። አሁን የተገነዘብ ማለት ነው። በጣም ጥሩ። እንግዲህ እኔ የዚህን ቪዲዮ ሊንክ ለኢትዮጵያ አየር መንገድ የማርኬቲንግ ኃላፊዎች እልክላቸዋለሁ። ምናልባት ቪዲዮን አይተውት ትኬት ስፖንሰር የሚያደርጉሽ ከሆነ ደግሞ ኢትዮጵያ መጥተሽ እዚህ በአካል ተገናኝተን ታመሰግኛቸዋለች። ቃላት የለኝም። ይሄ ማለት ለራሱ ለእኔ ትልቅ ነገር ነው ማለት ለእኔ ይሄ ተስፋ ማለት በአሁኑ ሰዓት በጣም ብዙ ተስፋ ያጣል። ተስፋ ብዙ ሰዎች አሉ የማይኖሩ ሰዎች እኛ የምናውቃቸው። ተስፋ ጥሩ ነው። አንተ ሆድ ይመርቅ ይላሉ አማቴ ሲመርቁና ሆድ ይመርቅ። በጣም ግሩም። ለወደፊት ሀሳብሽ ምንድን ነው? ቻል የተወሰነች ነገር ቢኖረኝ
እንቀሳቀስባት የሆነች ነገር ካለች ከገባሁ በኋላ ምንም ሰርቼ እንደምኖር አውቀዋለሁ። አሉ መልካም ዘመዶች አሉ። አማቶቼ በጣም መልካም ናቸው። እነዚህን ያሳደጉልኝ እኔ በውጭ ሳንቲም ምናምን ብሯሯጥ እነሱ ናቸው መልካም ነገር ያደረጉት። አይዞሽ። ልጅሽ ወደዚህ ከመምጣቷ በፊት ለተመልካቾቻችን መንገር የምፈልገው ነገር አለ። እሱም ስለ ኢትዮ ቤስት ሪል ስቴት ነው። በቦሌ መሀል ከደንበል ወረድ ብሎ እጅግ ቅንጡ የሆነ ህንፃ ተገንብቷል። ኢትዮ ቤስት ሪል ስቴት ይሰኛል። እንደ ኢንቨስትመንት ትልቅ የኢንቨስትመንት አማራጭ ነው። ነገ መልሰው ቢሸጡት ቢያከራዩት ሁሉ ነገሩ አልቆለት ፊኒሺንግ ስራውን ለመስራት ደግሞ የእቃ ግዢ ተጠናቆ የመጀመሪያው እቃ ከጅቡቲ ወደብ ወደ ሞጆ ወደብ ደርሷል። በቅርቡ ወደ አዲስ አበባ ሲመጣ እሱንም አሳያችኋለሁ። ከተገነቡት 54 ቤቶች መካከል አሁን 29 ቤቶች ብቻ ቀርተዋል የሚሉ ለአመታት ደግሞ ያፈሩትን ገንዘብ እጅግ በጣም የሚያፈራ ኢንቨስትመንት ላይ ማዋል ለሚችሉ ለጥቂት ሰዎች ተዘጋጅቶ እየጠበቀ ነው። በ0975 44 44 41 ደውሉ። እንግዲህ ኢትዮ ቤስት ሪል ስቴት ቤት ገዝታችሁ ከኛ ጋር ጎረቤት እንድንሆን ጥሪያችን ከልብ ነው። አሁን ምን ላይ ነው ያለሽው? ደህና ነሽ? እኔ በጣም ደህና ነኝ። ካልሽው ደግሞ ቀናት ላለማሳለፍ እሞክራለሁ እንደ እግዚአብሔር ፈቃድ። አጠገብሽ ስላልሆንኩ በጣም ይቅርታ። በምትይው ወቅት አልነበርኩም። በጣም ይቅርታ። እኔ ምንም አልጠይቅሽ፣ ይቅርታ ብቻ ነው የምላችሁ። ሁለታችሁ በምትፈልጉት ጊዜ አልነበርኩም አብያችሁ። በጣም ይቅርታ። ግን ሳልናገርም አላልፈው ነገር በጣም ጎበዝ፣ በጣም ቻይ ስለሆንሽ እግዚአብሔርን አመሰግናለሁ። ለአያቶችሽ ያለሽን ክብር በጣም አደንቃለሁ። በጣም ደስ ብሎኛል ዛሬ ስታየሽ ማለት በጣም ለኛ ብለሽ እንደሄድሽም ሁሉን ነገር እንረዳሻለን። ይቅርታ አያስፈልግም። ብቻ በሰላም ወደ ሀገርሽ እንድትመጪ ነው የምንፈልገው እና በጣም እንወድሻለን። ብዙ ዘመን አልቅሻለሁ የቀን እንዲመጣ። በጠረጴዛ ስር እየሄድኩ ላወራቻችሁ አውቃለሁ። ልባችሁ ለመስማት አውቃለሁ እንደምትረዱኝ። አልቅሽኝ እናንተን ሁሉ ነው ዘመኔን ሁሉ ሳለቅስ የነበረው። ወንድምሽ ጋር ከቤተሰብሽ ጋር ያለሽን ነገር በጣም አመሰግናለሁ። በጣም ጎበዝ ልጅ ነሽ፣ በጣም ቻይ። በትምህርትሽም ያለሽን ነገር አውቃለሁ። በዚህም በጣም አመሰግንሻለሁ። ያሳደገሽን እግዚአብሔርን አመሰግናለሁ። ነገ ደግሞ ህልምሽ ላይ እንደምትደርሺ የሺ ልጅ ነሽ፣ የኢትዮጵያ እህት ልጅ ሆነሻል። የኢትዮጵያ ህዝብ ልጅ ነሽ። ህልምሽ ላይ ያደርስሻል። እኔ እንኳን የሆነ ነገር ብሆን ዛሬ ምንም አይቆጨኝም። ምንም ነው የማይቆጭ። እሺ ካደረሽ ማለት የኢትዮጵያ ህዝብ ካደረሽ ማለት። ስለዚህ ምንም አይቆጨኝም። ምንም ነገር ብሆን ማለት ምንም አትሆኝም። ምን ሆኜ ብታይ ደስ ይልሻል? ምን ላርግልሽና ላስደስትሽ? እኔ አንቺ ያሰብሽው ስትይ ነው ደስ የምን እኔ ላርግልሽ ትልሽ የምትይ ነገሮችን ለማላረግልሽ በጣም ይጸጽተኛል። አቅም ስለሌለ። ስለዚህ ህልምሽን እንድትኖሪ እግዚአብሔር ይፍቀድ እና አታልቅሺ፣ አትዘኚ። እኛ በጣም ደህና ነን። ተረጋግተሽ ሀሳብሽን ሰብስበሽ ወደ ኢትዮጵያ ለመምጣት ያብቃሽ። አሜን። እኔነት በጣም ቆንጆ ልጅ ሆነሻል። ደግሞ ዛሬ በስመ አብ ብሞትም አይቆጨኝም። አሁን አታልቅሺ በቃ። ደስ ብሎኝ ነው እኮ ማለት የኔ ፊት መበላሸት የኔ ምን ማለት ነው? እኔ ያንቺን በእኔ ላይ ስላየሁሽ በጣም ደስ ይለኛል። ልጆች ከወላጆቻቸው ጋር ትምህርት ቤት ሲሄዱ እንደ እናትም እንደ እህትም እያወሩ ሲሄዱ እሱን ጊዜ እናፍቃለሁና አብረን ወክ እያረግን ቤተክርስቲያን እየሄድን የምናወራበትን ጊዜ በጣም እፈልገዋለሁና ይሄን ስልሽ ቶሎ ነው እያልኩሽ ሳይሆን ትምህርት ቤትም አብረን እየሸኘሽኝ ብናወራ በጣም ደስ ይለኛል። እግዚአብሔር ይፍቀድ። እመጣለሁ። አሁን እሷ ስትል እኔም ሞመንት መጣብኝ። ሶስት ሆነን ቤተክርስቲያን እንሄዳለንና አያቷና እኔ እሷ አሁንም እዚህ አንድ አይነት ለብሰው ምናምን ሳይ በጣም እንባዬ ይመጣል። ግን ዋጥ አደርገዋለሁ። አንዳንዴ ቤተክርስቲያን አልሄድም፣ ከሰዎች ጋር አልገናኝም። ብዙ ነገሮች ትዝ ስለሚሉኝ አታልቅሽ የኔ እናት። ዛሬ እኮ ደስ ሊልሽ ነው የሚገባው። ዛሬ በጣም ደስ ብሎኛል። እኔ ደስ ስላለኝ ነው ማለት አታልቅሽ። አፈርሶን ስሞት ልጅ አታልቅሽ የኔ እናት።
ይሄን ታድርት ሼኩን ማጠገብ ያለው እንግዲህ እንዳያችሁት ነው እናትና ልጅ ከረጅም ጊዜ በኋላ በቪዲዮ ተገናኝተዋል። በጣም አሪፍ ሞመንት ነበራቸው። ልክ እንደዚህ ልጆቻችሁ የናፈቋችሁ ኢትዮጵያውያን ከባህር ማዶ እዚህ ቪዲዮ ስር በምናስቀምጠው ሊንክ ተመዝገቡና ልጆቻችሁ ሲያደርጉ ማየት የምትፈልጉትን ነገር በአቅማችን ሰርተን እናሳያችኋለን እንደ እግዚአብሔር ፍቃድ። ኦማሊያት በግዛ ቁመት እንኳን ባትቆም ነበር ጥሩ። እሺ ቁሚ በቃ። እኔ ቁጭ ብዬ ነው የበለጠችኝ። ብቆም አትበልጠኝም። ምን እንዳከለች አይሽ? እድሜ ጤና ይስጥልኛል። ደስ ብሎኛል በጣም እንደፈለግኩ ነው ያየኋት። ቤቲ እስቲ ማመስገን የምትፈልጊያቸውን አካላት አመስግኝ። ትላንትና የነበረን አደጋ ራሱ እኛ ነን የምናውቀው እዚህ ቦታ ያለንና እሱን አሳልፎ ይሄን ህይወት የሰጠንን እግዚአብሔርን አመሰግናለሁ። አንተን ማመስገን ፈልጋለሁ። በልጆች ይባርክ። ልጆችን በእጅህ አሳድግ። አሜን። አያቶቿን ማመስገን ፈልጋለሁ። አያቶቿ በጣም በውጣ ውረድ ውስጥ ነው ያሳደጓቸው። በጣም አመሰግናለሁ። እኔ ውለታ ባልመልስም እድሜ ጤና ይስጣቸው። ጓደኞቼን አሁን በመልካም እየመጡ ያሉ ጓደኞች አሉ። እነሱን ማመስገን ፈልጋለሁ። በጣም አመሰግናለሁ። በቃ በጣም ነው የምናመሰግነው። የተወደዳችሁ በቀጣይ ፕሮግራም እንገናኛለን።